ፕላንን ፕሮግራምን በደንብ ነው ማቀው። አንተ እኔን ከሱ ጋር ለማድረግ በጣም ፕላን አድርገህ የተነሳ ሰው ነህ። በደንብ ነው ማቀው። ገባ? ዛሬ ደግሞ የሱ ወይ የወንድምህን ሐሳብ አሳካው ያድርግልክ፣ ያሳካልህ። አብርሽና ሄርሜላን ለማጣላት የተደረገው ሴራ ፍሬ ያፈራ ይመስለኛል ማለት ነው። ትላንትና ከተደረገው ነገር በኋላ አብርሃምና ሄርሜላን የሚያስማማ አንድ ጉዳይ እንደተፈጠረ ሰምቻለሁ ማለት ነው። ሩታ በድጋሚ አብርሃምን መተው ወይም መልቀቅ ስላልቻለች ሄርሜላ ለአብርሃም አንድ ሀሳብ አቅርባለት ነበረ። ከዚህ ሀገር ተያይዘን እንውጣ፣ ሩታ ካለችበት እንራቅ የሚል ሀሳብን አቅርባለት ነበረ። ይሄ ሀሳብ አብርሃምን ሊያስማማ እንደማይችል ግልጽ ነው። ምክንያቱም አብርሃም ከሩታ ጋር መለያየት እንኳን ቢፈልግ ልጁን ጥሎ ሩቅ ሀገር የመሄድ ሀሳብ የለውም። ሄርሜላ ደግሞ እንደ አንድ ፍቅረኛ ነፃ ሆና ፍቅሯን ማጣጣም ትፈልጋለች። በዚህ ነገር እቺ ልጅ እየተጎዳች እንደሆነ ግልጽ ነው። ሩታ ሰበብና ምክንያቶችን እየፈለገች እየመጣች የእነዚህን ሰዎች የፍቅር ግንኙነት መረበሿ የማይቀር ነገር እንደሆነ በደንብ ተረድታለች። ትላንትና አምርራ ይሄንን ነገር ስትናገር ሁላችንም ሰምተን ነበረ። ታዲያ ከትላንቱ ሞመንት ወይም ከትላንቱ ከሩታና ከኤፍሬም ከተገናኙበት አጋጣሚ በኋላ አብርሃምን ከዚህ ሀገር መውጣት እንዳለባቸውና ከዚህ ቀደም የጀመሩትን ፕሮሰስ አስቀጥለው ከሀገር ወጥተው ቢያንስ ለተወሰነ ያክል ጊዜ እንኳን መቆየት እንዳለባቸው ነግራው ነበረ። አብርሃም ደግሞ ይህንን ሀሳብ ሊቀበላት አልቻለም። በዚህ ምክንያት በሁለቱ መካከል ክፍተት እንደተፈጠረ ሰምቻለሁ ማለት ነው። በእርግጥ ይሄ ነገር ትንሽ አስቸጋሪ ነው። ሚዲያ ላይ ሊያወጡትም ላያወጡትም ይችላሉ፣ ግን በዚህ ጉዳይ ላይ እንደተነጋገሩ ሰምቻለሁ ማለት ነው። ይሄ ደግሞ ምናልባት ይህንን ጉዳይ ሩታ የምትሰማ ከሆነ ነገሮችን ምን ያክል ለማቀጣጠል ማለት ነው የምታቀጣጥል ነው እንደኔ የሚመስለኝ፣ እውነቱን ስናገር ማለት ነው። ምክንያቱም ሩታን ዝም ብለን ስንመለከት ሰበቦች በየአጋጣሚዎቹ አብርሃምን ማግኘትና የነዚህን ሰዎች ግንኙነት የመረበሽ ሀሳብ እንዳላት ነው ሜቢ ከትላንቱ እንትን በኋላ የተረዳሁት ማለት ነው። ጀስት ይህንን ሀሳብ ትላንትና ካነሳሁኝ በኋላ ብዙዎቻችሁ ብዙ ነገሮችን ስትሉ ነበረ። ሽማግሌዎች ስላሏት ነው ምናምን ሽማግሌዎች በመሃል ገብተው ቢያስታርቁና ቢሉ ራሱ ማለት ነው እርስ በርስ ይቅርታ እንዲጠያየቁ እንጂ አንደኛው ወገን ብቻ ሄዶ ይቅርታ እንዲጠይቅ ሌላ ነገር ውስጥ ያስገባሉ የሚል እሳቤ የለኝም። እኔ የተረዳሁት ወይም ይህንን ነገር ያየሁበት መንገድ ምንድን ነው፣ ሆን ብላ አብርሃምን ለማግኘትና ይሄ ጉዳይ ሄርሜላን ምቾት እንደሚነሳት ስለምታቅ ብቻ ያደረገችው ነገር ብዬ ነው እንደኔ የማስበው ማለት ነው። እናንተ ምን እንደምታስበው አላቅም፣ ግን ብዙዎቻችሁ ይሄኛውን ሀሳቤን አክሰብት እንዳላደረጋችሁ ወይም እንዳልተቀበላችሁ ነው መረዳት የቻልኩት ማለት ነው። ብቻ ግን ያም ሆነ ይህ ትላንትና ሩታ መታ ይቅርታ ለመጠየቅ ከነሱ ጋር ሰላም ለመፍጠር ምናምን ያደረገችው ሙከራ በስሱም ቢሆን በአብርሃምና በሄርሜላ መካከል ክፍተት ለመፍጠር ሙከራ እንዳደረገ ሰምቻለሁ ማለት ነው። ስለዚህ ጉዳይ ሰፋ ያሉ ሀሳቦችን እሰጣችኋለሁ። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ ሀሳባችንን እንሰጣለን ማለት ነው። እኔ እንዲሁ ሲያስፈራኝ የነበረ ጉዳይ ነው። ምክንያቱም ይሄ ልጅ አዲስ ህይወት ጀምሯል። ለጀመረው አዲስ ህይወት ጥንቃቄ ማድረግ መቻል አለበት። አለበለዚያ እች ልጅ ሰው ናት፣ ይሰለቻታል። ሁሌ የተጨቃጨቀች፣ ሁሌ የተነታረከች፣ ሁሌ በሱ የድሮ ፍቅረኛ ወይም የድሮ ሚስት ምክንያት እየተጉላላች መቀጠል የምትፈልግ አይመስለኝም። ለዛም ነው እነ ቡዜ ጫን ብለው ሩታ ከዚህ በኋላ በአብርሃም ህይወት ውስጥ እንዳትገባ ለማድረግ ሙከራዎችን ሲያደርጉ የነበሩት። ግን እንዳየነው ከሆነ ይሄ ነገር ብዙ የሚሳካላቸው አይመስለኝም። እኔ ከዚህ በፊትም ተናግሬያለሁ። ምክንያቱም ያለው ብቸኛ አማራጭ ወይም እንደ መፍትሄ ሊሆን የሚችለው እነዚህን ሁለት ሰዎች መለያየት ነው። እነዚህን ሁለት ሰዎች ለመለያየት በሚደረገው ሙከራ ደግሞ ማን አለ መሀል ላይ ልዑል ያለ። ሁለቱም ሩታም ሆነ አብርሃም ከልዑል ሊርቁ አይችሉም ማለት ነው። ጀስት አሁን አብርሃም ከሄርሜላ ጋር ወጣ ብሎ አዲስ ህይወትን ለመኖር ያለው አማራጭ ይሄ ነው። ሩታን እንደዚህ አድርጊ አታድርጊ ማለት ከባድ ነው። ግን ሩታ እንኳን ልጇን ይዛ ወደ ሌላ ቦታ እንድትሄድ ፈቃደኛ አይደለም አብርሃም፣ አይደለም ራሱ ጥሎ ሊሄድ ማለት ነው። እና ትላንትና ሩታ መታ ይቅርታ ለመጠየቅ ነገሮችን በፒስ ለመፍታት ሙከራ ካደረገች በኋላ ሄርሜላ ይሄ ሀሳቧ የበጎ ወይም የመልካም እንዳልሆነና ከዚህ ቀደም በተደጋጋሚ በእንደዚህ አይነት አጋጣሚዎች እየመጣች ብዙ ነገሮችን አርጋናለች። ስለዚህ ከዚች ልጅ መራቅ አለብን ብላ
ሀሳብ ሰጥታ ነበር ቪዲዮ ላይ የተለያዩት። ቤት ከሄዱ በኋላ ደግሞ በአስቸኳይ ከዚህ ቀደም የጀመሩትን የውጭ ፕሮሰስ አጠናክረው ከዚህ ሀገር መውጣት እንዳለባቸውና ከሩታ መራቅ እንዳለበት ለአብርሃም ነግረው ነበረ። አብርሃም ከሩታ መራቅ ቢፈልግም ከልጁ ግን መራቅ እንደማይፈልግና ከዚህ ሀገር መውጣት ፍላጎት እንደሌለው ለሄርሜላ አስረግጦ ነግሯት ነበረ። ጀስት ይህ ሀሳብ ደግሞ ሄርሜላን ብዙ ያስደሰታት አይመስለኝም። ምክንያቱም በጣም ብዙ ዋጋ የከፈለችለት በጣም ብዙ የደከመችለት እና በጣም ብዙ የተባለችበት ይህ የፍቅር ህይወት በእያንዳንዱ አጋጣሚ ሳምንት እንኳን ፋታ ሳያገኙ ነው። በነገራችን ላይ ሆን ብላችሁ ታዝባችሁ ከሆነ ሳምንት እንኳን ፋታ ሳያገኙ ነው የሆነ ነገር ተፈጥሮ የሚረበሹት ብዙ ነገር። እንደውም የሄርሜላ ጥንካሬ ታክሎበት እንጂ በዚህን ያክል ደረጃ የአብርሃምና የሄርሜላ የፍቅር ግንኙነት እዚህ ደረጃ ላይ ይደርሳል ተብሎ እንኳን አይታሰብም። እኔ እንደማስበው የዚች ልጅ ጥንካሬና ነገሮችን የምትረዳበት መንገድ እንጂ ሌላ ሴት ብትሆን እንደዚህ አይነት ንትርክ እንደዚህ አይነት ከዚህ ቀደም የነበረውን ግንኙነት ሳይጨርስ እዚህ ጋር አዲስ ነገር ጀምሮ ያ የበፊቱ ነገር እየመጣ የሚረብሽ ከሆነ አብዛኞቹ ሴቶች ለእንደዚህ አይነት ነገር ትዕግስት የላቸውም። እና እኔ አብርሃም ይህንን ጉዳይ ምን ልታደርግ እንዳሰብክ ምንም ሊገባኝ አልቻለም። እውነት ነው ከልጅህ ርቀህ ተለይተህ መኖር ለአንተ ምን ያክል ከባድ ሊሆን እንደሚችል ይገባኛል። ግን ያለህ ብቸኛ አማራጭ ከሩታ ጋር ተነጋግራችሁ ድንበር አበጅታችሁለት ለግንኙነታችሁ መቀጠል ነው። ሩታ ደግሞ በቀላሉ ይህንን ሀሳብ ትቀበላለች ወይም ይህንን ሀሳብን አክሰብት ታደርጋለች የሚል ሀሳብ የለኝም። እሺ ብላ ብትቀበል እንኳን ሄርሜላ ሩታን የማመን እንትኗ ምን ያክል እንደወረደ ትላንትና ካደረገችው ንግግር የተረዳን ይመስለኛል ማለት ነው። ለማንኛውም የተፈጠረው ጉዳይ ይህንን ይመስላል። ከዚህ ጉዳይ ጋር ተያይዞ ለሚዲያ ይፋ ማድረግ ከፈለጉ ይህንን ጉዳይ ያወጡታል ብዬ አስባለሁ። ሜቢ ለሚዲያ ይፋ ካደረጉት ሩታ ይህንን አጋጣሚ ትጠቀማለች ብሎ ስለሚያስቡ ብዙም ይፋ ያደርጋሉ ብዬ አላስብም። ለማንኛውም አዲስ ነገር ካለ በዚህ ጉዳይ ላይ ተጨማሪ ሀሳቦችን እንሰጥበታለን። እወዳችኋለሁ። ይመቻችሁ።